ሰው የሚመስለው ሴክስ ስላደረገ ብቻ የሚያረግዝ ነው። አንዳንዱ እኮ 3 ወር ሞክሮ በቃ ጉድፈላ የሚሉ ነው። ትዳር ሁሉ የሚፈርስበት ጊዜ አለ በዛ የተነሳ። ምክንያቱም ኤቭሪቲንግ አራውንድ በሞደር ላይ ስለሆነ ትኩረት የሚሆኑ። ወደ አሜሪካ ከመሄዴ በፊት የቅርብ የሆነ ሰው ስትራግል ሲያደርግ አይቻለው እና ሳይናገሩ የተለያየ ሀገር ሄደው ሞክረው ኤቭሪቲንግ እምቢ ብሏቸው ከዛ በኋላ ቻይኒዝ ሜዲሲን ደግሞ ሲፈልግ አኩፓንቸር ስትፈልግ ምናምን ትዝ ይለኛል። መውለድን ስናስብ በዛ ሂደት ውስጥ ስንሄድ ምንድን ነው ማንረዳው? አንድ ታካሚ ሲመጣ ራሱም ይመመው ሆዱንም ይመመው ኢንተርናል የሚባሉ ኬዞች ይዞ ሲመጣ ሁሉ ሰውነቱን ይመለከተናል። ፈርቲሊቲም እንደዚህ ነው። ፈረንጇም ኢትዮጵያዊቷም እድሜ ተብላ ትመጣለች። ምን ይመስልሻል ችግሩ? በቃ በእድሜ ነው አትልሻለሽ። ኖ እድሜ አንድ ፋክተር ነው ሊሆን የሚችለው። መውለድ አቃቴም ብላ የምታስብ አንድ ሴት የምታሳያቸው ስሜቶች አሉ። አንቺ ጋር ስትመጣና ወይም ደግሞ አብረውም ባልና ሚስትም ሲመጡና ስሜታቸው ምን ይመስላል? የማይነገር የሚደበቅ ነገር ነው። በተለይ ሴቷ ልጁን የምትሸከመው እሷ ስለሆነች ይመስለኛል ከእሷ ጋር ነው እንትን የሚሉት። ጥናት እንግዲህ 50-50 አስተዋጽኦ አላቸው ለመውለድ ችግሩ። ጀስት 50% እሷ ብቻ ልትወስድ ትችላለች ወይ እሱ ብቻ ሊሆን ይችላል። አናዘር ግን ኢኳሊ ሁለቱም ኮንትሪቢዩት ሊያደርጉ ይችላሉ። ከምናምን አመት በኋላ ዊሽ አይ ዲድ ዳት የምላቸው ኬዞች ይመጣሉ። በጣም ብዙ አመት የተለያየ ሀገር ሄዳ ብዙ ሰፕሊመንት ወስዳ ኸርባሉን ወስዳ ፌል አድርጋ ከሆነ አመት በኋላ ልጅ አዶፕት አድርጋ ልታሳየኝ ስትመጣ ጀስት ኢሞሽናሊ ሺዝ ኤ ስትሮንግ ወመን። ውስጧ የቀረ መጥፎ ስሜት የለም። ቢካዝ የተቀመጠላትን ኦፕሽን ሁሉ ተጠቅማለች እና